ሪከርዱ ላድርጌዋለሁ። አንደኛው ስልክ ላይ ሪከርዱ ላለ በቃ ካንስል ደግሞ አንድ ፖፖ የሱቅ ተቀጣሪ ፖሚ የምትባል ጋር አንተ ተው ምንድን ነው? እውነት እኮ ጉቺን በጣም ነው የምወዳት። እናቴ ትሙት ጓል ጾቲ ምንድን ጾቲ ወንድምህን እንዴ ከጉቺ አይበልጥብኝም፣ ከጉቺ አይበልጥብኝም። 500 ምናምን ሰው ባለበት ወንድምህን ከጉቺ አይበልጥብኝም። ወንድሜ አይደለም አውቀዋለሁ፣ ድሮ አውቀዋለሁ። በቃ ሌላ ግሩፕ ላይ አውቀዋለሁ ድሮ እንጂ ወንድሜ አይደለም። ጉቺ እኔ እግዚአብሔር ነው ይኸውልሽ፣ ከእናትና ከአባቴ ልጅ ጋር እኩል አድርጌ የማያት ናት ጉቺ ማለት ለእኔ። ሁለተኛ ነገር ልጇ እንዴ ጉቺ እኮ የኔ ደም ያለባት ልጅ ያላት ልጅ እኮ ናት። ደሜ እኮ ናት ጉቺ ማለት ማንነት እኮ ናት ጉቺ ማለት። ዛሬ የተረዳሁት ይሄንን ነው እንዴ። አንቺን ብትሆኚ ትቀየሪያለሽ በጉቺ። ጉቺን ብትሰድቢያት እናቴ ትሙት እኔ አሳልፌ እሰጥሻለሁ። እናቴ ትሙት ዛሬ ቀን በቃ ጾጽ አይሆንም ካለ እዛው በጸበሉ ቤት ላለቤት ቤቱ ያልተመለሰ እኔንም አሁን አይምረኝም። በቃ እናቴ ትሙት ጓል እያልኩሽ እኮ ነው። ላምልጥ በቃ ያ ሁሉ አመት ወንድሜ ትመስለኝ ነበር። ይኸውልሽ ጓል ቦታ አለኝ፣ ለአንቺ ቦታ አለኝ። አዎ አለኝ። ግን ከአንቺ ደግሞ የምትበልጥብኝ ጉቺ እኮ ማለት እኮ ታ ጉቺ የራሷ ጉዳይ ልበልና ጉቺ ሲከፋት ደግሞ የሚከፋው ደግሞ የኔ ደም አለ። የኔ ደም ማንነቴ ገባሽ? ስለዚህ ጉቺን እኔ ማንም ሲነካት የምር አለፋታም። ማንም ሆነ ግን የሚገርምክ ነገር ማለት ነው ጾጽ የሆነ ነገር ልንገርክ አባቴ ምን እንደሆነ ታውቃለህ? ዩ ጋይስ በጣም ዩኒክ እንደሆናችሁ በምን እንዳወቅኩኝ ታውቃለህ? ባለፈው እንደዛ ሳለቅስ ምናምን የተለቀቀው ቪዲዮ ምናምን አለ አይደል? ከዛ አይ ቲንክ እዛ ላይ የሆነ ፓርት ሰምተዋል መሰለኝ ዘመዶችክ ስለ ልጄ ሳወራ ነው እንዴ ተደወለልኝ አልኩክ። ተደወል ዩ ጋይስ ኤርትሪያንስ በምክንያት ነው የምወዳችሁ። ስሚ ጉቺ ስልኬ ተጨናነቀ። ምን እንዳሉ ልነግርሽ ነው እና አይትረዳ ይላሉ ኤርትሪያንስ። ስሚ ጉቺ ምን እንደሚሉ ልነግርሽ አይደል እንዴ? ጾጽ ይሉኛል ስላቸው ንስሓ አይትርዳእና ኒያ ትግርኛ አታውቅም ይሉኛል። አዎ ምናምን ነገር ስላቸው በቃ ሂድና ነገራት፣ እኛ አለን የሚያስፈልግ ነገር ካለ በቃ ትንገረን አሉ። ፍቅር ናቸው። አማርኛ የማይችሉ ኤርትራውያኖች ናቸው እኮ ጋይዝ ደውለው። በስመ አብ እንዴ አንቺ እኮ ደማችን እኮ ነሽ። ሆነም ቀረ ወደድሽም ጠላሽም አንቺ ደማችን ነሽ። ማለትም ላይክ እኛ ልጃችን ብለን የምጠራው አንቺን እማዬ ብሎ የሚጠራሽ ልጅ አለን ከአንቺ። ለዛ እኮ ነው እንደ አንቺ ማሽቋልጠው። እኔ እኮ ሰው ማያያዝ ማናከሰው እንዳለው ግን አንቺን አላናክስሽም። እኔ በጣም ብዙ ሰው ካዋጋለሁ አንቺ ግን አላነካካሽም። ከሰው ሳላቅ ባይዘወይ ጉቺ ሳላቅ በፊት እኮ ከብዙ ሰው ጋር አነካካሽ ነበረ። ታውቂያለሽ? አላነካከኛል እንዴ ያለ አላቅም ነበር እኔ ከዚህ በፊት አላቅም። ይሄ ልጅሽ ኤሪትራዊ እንደሆነ ምናምን ነገር አላቅም። አነካካሽ ነበር፣ በጣም በየቦታው ነበር ማነካካሽ። ያን ካወቅኩ በኋላ ግን አንቺን ፕሮቴክት ነው የማደርገው እንጂ አላነካካሽም እንጂ እኔ ስንት ያነካክኬሻለሁ ጉቺ። ቀላል አነካካ። እግዚአብሔር ሌላኛዋ ጎል የነበረች እንዲሁም ከሊያ ጋር አነካካሽ ነበር። አነካካሽ ነበረ ጉቺዬ። ምስኪን ነሽ አንቺ እኮ ታምኚኛለሽ፣ ደግሞ ጥሎብሽ ታምኚኛለሽ። ለምንድን ነው ግን የምታምኚኝ? ኧረ ሰው አይደለህም አንተ። አሁን እንኳን ከሰው ጋር አይደለም ላነካካሽ። አሁን እኔም ደክሞኛል። ተነካኪም ብትለኝ አልነካካም፣ ድክም ብሎኛል። ብታይ ምስኪን የዋናት ገብርኤል ሰልችቶኛል። ጾጽ እንደዛ ነው አልከኝ። በጣም የሚገርመው በጣም ኮመንት ጾጽ አትወዳትም አንተ ሰይጣን ልብስ ለብሶ ናቸው። ጉቺን የማይወዳለ እንዴ? ጉቺ እኮ ምስኪን ናት። እንደ ጉቺ እኮ በዚህ ምድር ላይ እኮ ሰው የለም። እግዚአብሔር ስሚ ጉቺ፣ እስኪ አንድ እንደውም የሆነ ጓደኛ ያለ አንድ ሆላንድ የሚኖር ማለት ነው። እስኪ አንድ ቀን የሆላንድ እንትን ታስተዋውቂለታለሽ፣ እዛን አንቺን እንነጋገራለን። ኧረ ችግር የለም። ያ ሱቅ አለውና እሱን የሆነ ምናምን ሊያም ያው ተባበሪ ምን በደስታ ፒፕ ሰብሰብ ሲል እንሄድበት። ያ
እና ጉቺዬ ድሬዳዋ ወንድማማች ጋራጅ ታውቂዋለሽ? እነ ጣዕመ ምናምን ኤርትራኖቹ በደምብ ታውቂያቸዋለሽ? ጋራዡን ነው እነሱን አላውቃቸውም። ወንድማማች ጉቺዬ እኮ ልጅ እኮ ናት፣ ገና እኮ ጩጬ እኮ ናት። ኤርትራኖች ሲባረሩ እኮ በዳዴ ነው እየሄደች የነበረው። ጉቺ እኮ ሚስኪን ህፃን እኮ ናት። የኔ ቆንጆ የኔ ውድ የድሬዳዋ ልጅ ነህ እንደ አንተ? ማ እኔ ኧረ አይደለሁም። እኔ የፊንፊኔ ነኝ፣ መጋላ ፊንፊኔ። ኤርትራውያኖች እኮ ከኢትዮጵያ ውጡ ሲባል አንደኛ ክፍል ተማሪ ነበርኩ። አይገርምሽም? ድሬዳዋ እኮ በጣም ብዙ ኤርትራኖች አሉ ታውቂያለሽ? በጣም ስቲል ናው እማረሳት በጣም የምወዳት ጓደኛ ነበረች፣ መርሃዊት የምትባል ከክላስ ነው እየተማርን ከትምህርት ቤት መጥተው የወሰዷት። ስቲል ሞሪ ስቲል አስታውሳታለሁ። መልኳ እንኳን አልጠፋብኝም ታውቂያለሽ? እግዚአብሔር ስቲል መልኳ ራሱ አይጠፋብኝም ፊቴ ላይ ያለ አንድ ያክል እግዚአብሔር። ለምን ግን እኛ ጋር ለምን አመጭም? እግዚአብሔር እኛ እኮ እንወድሻለን። በቃ ጠቅለለሽ ውጪና ነኝ። ባይገርም ብዙ የድሬዳዋ ልጆች ድንግላችንን የሚወስዱት ኤርትራኖች ናቸው። እሰዬ ክትፎን አታውቂውም? እሰዬ ክትፎችን አታውቂያቸውም? ኤርትራውያኖቹ ግሪካም ያውቃቸዋለሁ እነሱ። ከእንደገና ደግሞ ብዙ ኤርትራውያን እኮ ነበሩ። እንትና ደግሞ የጥርስ ሐኪም ቤት የነበረው ክሊኒክ ከዚራ ማን ነበረ ስሙ? ጆርጅ። አዎ እንደገና ደግሞ ስቴሽነሪ የነበራቸው ኮኔል እነ ፍስሀ እንዳለ ብስራተ ተምረዋል። ሜሪ ጆርጅ እኮ አውስትራሊያ ነው ያለው። አሁን አውቋለሁ። አውስትራሊያ ነው ያለው። እኔ ያለሁት እኮ እዛ ነው እኮ። እሱም እዛ ነው ያለው። የት ከተማ ነው ያለው እሱ? ፎቶን አሳይሻለሁ። ቆይ ኦኬ። ሲድኒ የለም። እኔ ሲድኒ ነው ያለሁት። ሲድኒ ሳይሆን አሳይሽና ታየዋለሽ። ጆርጅ ግን አውስትራሊያ ጆርጅ የሚባል ኤርትራዊ ተባሮ የመጣ አውስትራሊያ እንዳለ የአጎቴ ልጅ ነው፣ ያውቀዋል። እኔ ሳልሆን ማን ነበር ሌላ ኤርትራውያኖች ማን ነበር? ብስራተ ተማሪዎችን ባንክ እኩዮች ናቸው፣ ማአት ናቸው ተባረው እና የእኛ ትምህርት ቤት ዳይሬክተሩ ብራዘር ህያብ አንዳንድ ኤርትራዎች ናቸው። አይ ነው ብራዘር ዮሴፍ ህያብን ግን እኮ ኤርትራ አይደለም የወሰዱት። ህያብ ቀድሞ አሜሪካ ገብቶ ነው አይደል? ወደ ኤርትራ ነው የወሰዱት። አሁን ያለው አሜሪካን ነው። አልተባሩ አይደለም እሱ ኤርትራ ነው የወሰዱት አይደል? ምን ትዝ እንትን ያለው ኧረ የተረገሙ እኔ ኮሜንታት አድርገን እድሜያችን ብስራተ ገብርኤል የሚመጡት የከረን ልጆች እኮ ናቸው። እንዴት እንደሚያማምሩ እነ ብራዘር ዮሐንስ እነ ብራዘር ዮሴፍ ማንጋር ህያብ ቁመት አታስታውሽም? በጠቅላላ ረጃጅም አንዴ አሉ የከዚራ ወሬ ያወራሉ። እንዲ አሉ እዚህ ጋር እኮ ነፈሷለን እኮ መጋላ ፊንፊኔ እኔ ያለው ሊያ ያለች ሌሎቹን አላውቅም። በስመ አብ ቆንጆ ግን ወደ ገደሉ ስንመለስ አንዴ ውጭ ጥያቄ አለኝ። ራሱ የሚገርመኝ ነገር በልጅነቴም ችግር አለብኝ መሰለኝ እናንተ። እሱ ሰውዬ ሳየው ደስ ይለኝ ነበር። ዜሮ ክፍል እኮ ገና ጀማሪ ሆኜ እኮ ቁመቱ ምን እንደሚያል ብራዘር ህያብ ነጭ ሸሚዝ እኮ ነው ሁሌ የሚያደርገው። አታስታውሽም? ነጭ ሸሚዝ በጣም አይ ነው። ደግሞ እሱ ጋር ቫኬሽን የሚመጣ ሰው ብራዘር ነበር፣ ብራዘር ገደል የሚሉት። እኔ እንደውም በስሙ ስቅ ነበር። እሱ ራሱ እንዴት እንደሚያምር አላስተማረም፣ ግን ሆሊዴ እኔ ቤት የቱ ጋር መሰለሽ? ብስራተ ገብርኤል አጠገብ ነው እና ብዙ ጊዜ ረጋሲ ጋራዥን አወቅሽው? ወደ ታች ብስራትን አለፍ ብለሻል። እዛ ግቢ ነው ያደረጋችሁት እኮ አሎ። እዚህ ጋር እኮ መልቲካልቸር ሶሪ በቃ አቁመናል። አሁን ወደ ገደለው ስንመለስ ሊያየ እኔ ጥያቄ አይደል አንቺ እግዚአብሔር ሊያት ሮማን ጋር ለቅሶ ድረሱ እየተባለ ነው። ምን ሆና ነው? ሮማን ጋር ለቅሶ አትሄዱም? እንዴት ነው? ምን ሆና ነው? እዚህ ሀገር ያለች አንድ እህታችን እዚህ ዱባይ ሞታ ነው የሞተችዋ። ልጅ ደግሞ በጣም የምናውቃት ልጅ እህት ነች። በጣም ቤተሰብ ነች። ጉቺ ቲክቶክ ትገባለች የሞተችው። አዎ ሰሞኑን ራሱ ከመሞቷ በፊት ገስት ላይ ነበረች አሉ። ጉቺ ቤት? አይ ሮማን ጋር ጉቺ ቤት አላልኩም፣ ሮማን ቤት ላለው ብዬ ጉቺ ምላሴ ላይ ተነቀስኩሽ።
ሚስቴ ራሱ ስጠራኝ እኮ ወይ ጉቺዬ ማለት ጀምሬያለሁ። ነገር እንዳታመጣብኝ እሱን የቀረክ ትወድሻለች እሷ ሆነችብኝ እንዳረግጣት አለች። ምን ላድርግ አላል ትወደኛለች እንደ እኔ ወርቅ በስማ በጣም እንደደወለችልኝ ባለፈው ራሱ እንዲ። ቆይ ግን ባልና ሚስት ነው እንዲ ፍቅር ያሰራሽ? እኔ ስትይ የምሰማሽ ባልየው ሲሰጠኝ ሚስትየው ትናደዳለች ነው። እኛ ቤት ደግሞ ሁለታችንም ነን ላንቺ። ነገሩ አይገርምም? ሚስቴ ስለሚደብራት ይለኛል ሊመጣል ነው። በዚህኛው ስሰጥሽ በዛኛው መጥቻለሁ እኔ ነኝ ይልሻላ። እኔ ነኝ ይለኛል። በአዲሱ ራሱ 28 ሌብል ገባ እየሰጠኝ። ሚስት ተገስጣ ሌላ ወንድ መስሏታል የሚሰጠኝ። እኔ ስሙን ብቻ ቀማምሼ መጣ እንዳሰጠኝ አደራ። ካለክም አሁን እራስቸው ስምህን እንዳልጠራ አሊያንስ ጋር ማለት ነው። ስሚ ጉቺዬ፣ ቆይ አሁን የምር ለምን እንትን አንጀምርም? የሆነች ሰሞኑን የሆነ ላስ ደግሞ መጀመር አለበት። ስሳው ጭራ ላይ እያሉ ነው። እግዚአብሔር የሌለ ጭራ አረግሽ። እሺ ጭራ ላይ እያሉ ነው። አይ እንሄድበታለን። ግድ ይላል አለና በል። ስሚ ጉቺ፣ እግዚአብሔርን ባይዘው የሆነ አንዱ ላይ መረር ያለ ነገር ሂጂበት። ከዛ በኋላ የሆነ ከበድ ካለ እኔን ጥሪኝ፣ እናቴ ትሙት እንደ ሙድሽ ሂጂበት። ግን ይኸውልሽ ቆይ በውስጥ ግን እግዚአብሔርን ቆይ እኔማ አወራሻለሁ አንድ ቀን። እኔ አንቺ ትንሿ በውስጥ እናወራለን። ስሚ ቆዳሽ ያዞ ነው መሆን ያለበት። ለአንድ ሰው ስሜትሽን አታሳይ። ከደበረሽ ስቀሽ ለፊና ውጪ። አታሳይ የሚደብርሽን ነገር። እሺ አጀንዳ አለ። የምን እስኪ ሀሎ በለኝ። አጀንዳ አለ ያልከኝ ሰው ጉቺ፣ ከመቼ ጀምሮ ነው የሰው አጀንዳ የምትቀበይው? የራስሽን የምታፈልቂ ልጅ። እኔን አውርጅና አስገቢ ቦታ ስለሌለሽ የራስሽን ጉቺ። ያንቺ እኮ ነው ደስ የሚለው የሚጣፍጠው የሚያስቀው። እግዚአብሔርን ፈጥረን እንሂድበት እንዴ! ያንቺ ነው ደስ የሚለው። አሁን ይሄንን አይቶ ባይዘው ጉቺ ሲስምሽ ሄድሽበት። ወይኔ ወይኔ ወይኔ! ሲገለጭጭሽ ነው ሄድሽበት። ዲምና የታየው ጂዲአር የሚባለው ሶስቴን የገለጨጭሽ ወንድሜ። ቆይ ትመጣላለች፣ ትገለጭጫለች። ሶስት የገለጨጨሽ ልብ ቅርጹ ጂዲአር የሚባለው ልጅ። አሁን ድገማት። ጂዲአር በጣም ነው እንዴ ሳምከኝ እንዴ? የሌለ ሊያውም አሻንጉሊቱ ራሱ መጡ። ከዛ ሊጎትትሽ ሁላ ተከተለች። ሬድ ቦክስ ነው የሳመኝ? ኖ ሬድ ቦክስ አይደለም። ይሄ ያቷሽ ውሸታም። ሬድ ቦክስ አይደለም፣ ጂዲአር የሚባል ልጅ ነው። ጂዲአር ይኸው አሁን የደገመች ልጅ። ኢሮፖች ግን ችጋራም እንደሆኑ የምታውቂው ለአንቺ ልብ ቅርጽ እየተሰጠ ለእኔ አይስክሬም የምትሰጠኝ እከክ ወይ ገረጨ። ወይኔ ይህን እያየሁ ማቀመጥ በጣም ብዙ ስሳም ሌላ ነገር ያምረኛል። እኔ ሉጣ ሚስት አትፈቅድልኝም እንደዚህ አይነት ወሬ። ሌላ ነገር አምሮ የምቀመጠው ተው፣ አታሳስቱኝ። ጉቺ እንደዚህ አይነት ሺቲ ነው ግን እያሰፋሽለት ያለው ለዛ ለምናውቀው ደግሞ አልሰጠኸኝም። በያር አለልም የኔ ጌታ እንደዚህ ስምህኝ ይሄ ሁላ ተሳስመን። ልጁ እኮ መጠመጠሽ ስትሄጂ ሁላ እየጎተተ እያመጣ ነው ሲገለጭጭሽ። አዎ አዎ ለብሼው ልምጣ ወላ ለሽ ማለሽ ወላ ወይ ጾጺ ጾጺ ክፋትክ ምን አደረኩ ደግሞ ጉቺዬ? እኔ እየረሳሁት ሁላ የምታስታውሰኝ ነገር እኔ በጣም ነው በቃ በጣም ነው። እኔ እኮ ጭንቅላቴ ላይ በህልሜ ሁላ አየዋለሁ። የሆነ ሰማያዊ ሺት ይሁን ቀይ ሺት ይሁን የትኛውን አድርጋ ነው ከማዲያቷ ጋር ሄዳል አይሄድም እያልኩ
ጾጽ ክፋትክ እግዚአብሔርን ጉቺዬ ሌላች አንድ ጎዶሎ ያጎቴ ልጅ አለ። ቆይ ላድርስ መድረስ አቃተው። አለው የት ሄዳለሁ? የአማረችን ሽቲ ሳላይ የት ሄዳለሁ? አዑዝ ቢላህ ማሻላ ተባረካላ። አማረች ይሄ ጉቺን ይሄን የተሰራልሽ አማረች የበእምነት ሚስት አየሸዋ ወደ ገደለው ስለማትሄጂ ይሄ ነው ጋይሶችዬ። ጎጎራ ነው ጊዜያችን ወይ ይሄ ነው እንግዲህ። ለአንዳንድ ሰዎች በትዕዛዝ እናሰራለን ያልናችሁ ድሪያ ይሄ አሁን የተሰራ ይላካል ወደ ኢሮፕ የምንልከው። ኢሮፕ ያላችሁ ለሴት አይደለም፣ ኢሮፕ ያላችሁ የምትፈልጉ ወንዶች አቤቱ በቷ ሰማስደሰት ጀጎል ነው ቤቷ። ማሻአላ እስራኤል ይቻላል ለሴት እኮ አይደለም አንቺ ስትሄጂብኝ እኮ ነው ማውራት አይመቸኝም። ሚኒት ማይጉች ማይደውደው እግዚአብሔር ነን ያንቺ
ታርጊ እግዚአብሔር ለምንድን ነው ግን የሆነ የተቀዳደረ ቁጭ ያለ ልብስ ታርጊ ቻርጅን ቀቡትን ነው መድኃኒዓለም ቀልዴን እኮ አይደለም እግዚአብሔርን ቁጭ በጣም ነው የሚያምርብሽ ምንም ነገር ሮኪ 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 እንዴ ሰገን ሄደች እንዴ ስማ ጾሲ እስኪ ሰገን ሄዳለች እናውራ እስኮምፓይሰስ ናይሰስ ነው በለኛ እና ወይዘሮ ሰገን ወንድሜ ነው ምናምን ብላ አምጥታ ይንጭቃዋለ እንዴ ነገርኩሽ እኮ አልሰማልሽኝ እኮ ኧረ እኔ ሰማሁክ ደግሞ እኮ ሳውት ሱዳን ነው የሚመስለው ሾፈሽዋላ አይ መልኩ እንኳን ቆንጆ መልኩን ያስደነገጠኝ ተወው እሱን እንኳን ግን እግዚአብሔር ነው ያወጣኝ ነገር ወንድሜ ነው ምናምን ብላ እግዚአብሔር ግን እንደው ይኸው ጾጽ ይላከልኝ አይኑን ኢትዮጵያ ሄዶ አልኩሽ እኮ የሱቅ ጠባቂ የሆነች ዝም ብላ የሆነች ደግሞ የቂጣ የቀደደው አፌ ልለው ነበረ ትቼዋለሁ እሱን ቃል አልጠቀመውም ግን የሆነች የቤት ሰራተኛ ሁላ አማያምርባት ልጅ ለእሷ ብሎ ነው እዛ ድረስ ሄደው እኔ ለነገሩ እንኳን ጥሩ ሰዓት አመለጥኩኝ በቃ ጉቺ ከእኔ የሚያመልጥ ነገር የለም እኔን ጠይቂኝ ምንም ነገር እኔን አማክሪኝ ማያንተት ባለማወቅ ተሸውጄ ነበር ግን ችግሩ እኮ እኔ ብነግርሽ አዎ ልክ ነህ እና በኋላውን የኔ ፍቅር የኔ ወድጃለሽ ማስችልሽ አላምንሽም እኮ ከዛ ከብሩ ከ50,000 ብር በኋላ እኔ እኮ አላምንሽም ያኔ እኮ ተደርጎብኝ እኮ ነው አስመትተውብሽ ነው አስመትተው እንደ ሀገር ቤት ትከሻሽን ነክታ 50,000 በላችሽ ተደርጎብኝ ነው ያኔው ነው ያደለው ደግሞ ከኔ ጋር ተመካክረሽ እኮ ነው እኮ የሚያነስቀኝ እኮ ከኔ ጋር እኔ ግደረኝ ጾጽዬ ብለሽ ምለሽ ተገዝቼ ይቅርታ እሺ ማሬ ስትወጪ እደውልልሻለሁ እሺ እናቴ አንቺ ነሽ እንደ ደወልሽው ማን ነው ብዬሽ ኧረ አይደለሁም እናቴ አሁንስ አይደለሁም እሺ ማሬ ቤቲ እኔ አዎ ወይዬ የት ነሽ ዱባይ ጉቺ ዱባይ ያለ ሰው አይመቻትም ለምን ለካስ ወንዶቹን ነው ያለችው በቃ ችግር የለውም አይ እኔማ መቻታለሁ ጉቺ መልካም ሴት ናት ለዛ ነው የምወዳት አሁን እኔ ወደድኩሽ ይኸው ፎሎ አድርጌ ያላቅም ሰው ይኸው አደረኩሽ ቴንኪው አባቴ እሺ መልሳለሁ የምር የጉቺ መልካምነት የሚረዳው መልካም ሰው ብቻ ነው ውይ በጣም በጣም ቅን በጣም ደግ በጣም እኔ በጣም የሰው መለወጥ የሚያስደስታት በቃ አራዳ ናት እና ለዛ ነው የምወዳት እኔ እሷ ቤት ነው የምገባው በቃ ደስ ትለኛለች ለዛ ነው የምገባው በጣም ነው የምወዳት በጣም ነው የማከብራት ለእሷ በጣም ልዩ ፍቅር አለኝ የእውነት ጌታ በሚያውቅ እግዚአብሔር ለእኔም እንዳንቺ መልካም ሴት ናት እኔ ስራ ስጀምር ጥቅመኛ ሆኜ ምናምን አይደለም ማንም ቲክቶከር መጥቶ ቤቴ ላይ መርቆ ቪዲዮ ሰርቶ አይዞሽ በርቺ ምናምን ብሎ በፔጁ ስራዬን የፖስተልኝ አንድ ሰው የለም ግን የእውነት ማለት መሬት ላይ የእውነት ሰው ስትወድ ወይም ደግሞ የሰው መለወጥ የእውነት እንደሆነ የምታውቅ በቃ ቦታው ላይ ተገኝታ መታ ገዝታ መርቃ ከዛ በኋላ ቪዲዮ ሰርታ አይዞሽ በርቺ ብላ እንደዚህ አይነት ሰው የለም በቃ እኔ አይቻላቅም ቤቲ እኔ አንድ ነገር ልንገርሽ ባይዘዌ ይቅርታ አላቋረጥ እና አንድ ነገር ልንገርሽ ችግር የለውም ጉቺ ማለት ያው ሚስጥር ልንገራችሁ ጉቺ ማለት በጣም በተንደላቅ ያደገች ልጅ ነው በአሪፍ ደግሞ ያደገ ልጅ ደግሞ ሰው ሲቀየር ደስ ነው የሚለው ችጋራም በችጋራ ያደገ ደግሞ ለምንድን ነው የልጅ ያለፈለት ብሎ ደግሞ በቃ ሰው ላይ ሲመቀኝ ይኖራል ገባሻር ሁሌ የችጋራም ልጅ ለሰው ችግር ነው የሚመኘው የአሪፍ ልጅ ደግሞ ሁሌ አሪፍ ነገር ነው ለሰው የሚመኘው ለዛ ነው ጉቺ ደግሞ እናቴ ምሳቃ ተቋጥሮላት ምን ተብላ ዩኒፎርም ተሰፍቶላት የተማረች እና የደሃ ተብሎ ተመስክሮለት የተማረ ሰው ጋር እኩል ሆና እዚህ ጋር ቁጭ ብላ ስታወራ የምር መሰላቸው ለዛ ነው
ቤቲን እኮ ሶሲ ታውቃታለህ? ዘፋኝ ነች እኮ ድሮ ነበረች። አሁን ሶሲ ወይ ውዴ ላያት እኮ ገብቼ እኮ ነው። ግባልኝ የሚለውን ዘፈን አታውቁም? ግባልኝ ወደ ሜዳው እሷ እኮ ነች። አስገብኛ ልግባ ወደ ሜዳው እንዴ! ለምን ተውሹ ግን? እናቴ ትሙት ሙድ አለው እኮ እሱ ዘፈን። አሁን በጌታ ነው። አናንተ ጉቺን እኮ ፓስተር ጋር በጌታ እንድትሆን ብዬ ብሞክር አልሳካልኝ። እንዲ አሁንማ ዘፈኑን አወቁት። እንዲ በጣም ነበር የሚመችኝ እሱ ዘፈን። ግባልኝ ወደ ሜዳው ገባላት እንዲ ለቤቲ ገብቶላት ኢየሱስ ገባልኝ ወደ ሜዳው ወደ ሜዳው። ቆይ ግን የምር ግን እንደው በጌታ እኔ አንድ ጥያቄ አለኝ። እንደው ሳትዋሽም ንገሪኝ። ሚኒንጉ ሁላችንም እንደፈታ ነው ወይንስ አይደለም? ሙሉ የኢትዮጵያ ሕዝብ የፈታውን ታውቂዋለሽ? አዎ የኢትዮጵያ ሕዝብ ምክንያቱም እንትን ሆነባቸው ዳይሬክቲንጉ ግጥሙ አንድ አይነት ሲሆንባቸው ጊዜ በቃ እንደዛ ተረጎሙት እንጂ እንደዛ አይነት ሀሳብም አልነበረው። እሺ ሀሳቡ ምንድን ነው? እሺ ጽኑ ሀሳቡ የእሱ ምንድን ነው? ጽንሰ ሀሳቡ ሌላ ጊዜ መልስ በቃ ነው ማለት ነው። ኧረ አይደለም ጌታን ነው። እስኪ ጌታን አይደለም በይ። ኧረ አይደለም እንዴ ሲጀመር ኮቪድ ስለነበር ነው እንጂ አልጋ ላይ ምናምን ሆኜ ስለሰራሁት ነው እንጂ ኢማጂን ሜዳ ላይ ምናምን ሰርቼው ኖሮ ማን እንደዛ አይነት ሀሳብ ያስብ ነበረ። ግን አልጋ ላይ ስለተሰራ ነው ሰው እንደዛ የመሰለው። ሰሚ ጎኔም ተደላደለ ሆዴም ደላው መሰለኝ የሚል እንኳን የኢትዮጵያ ሕዝብ እኮ ደስ የሚል እኮ ገልብጦታል እኮ አይደለም ግባልኝ ብለሽው ይላል። አዎ ቢሆንም ደግሞ እኔ ግቡልኝ አላልኩም እኮ ባቲ ያረኩት ቢሆንም 1% ነው፣ አንድ ሰው ነው። አይ ኖ ስለዚህ ችግር የለውም። እሱ ችግር አለው እኮ ያልኩሽ እኮ አይደለም እኮ ወዴ ኖ ጽንሰ ሀሳቡ ላይክ እንደፈታ ነው ማለት ነው። ስለዚህ በቃ ይመችሽ። ኧረ እንደው መድኃኒዓለም ይቅር በለኝ፣ ይቅር ብሎኛልም። ግን ተውት፣ ያሳሳትኳቸውን ሁሉ ይቅር በሉኝ ብያለሁ። እኔ በሱ ዘፈን እኮ 2 ዙር ሄጄበታለሁ ከዚህ በፊት ሰሚ